የውክልና ጦርነት ይቁም ተባለም። አንቀጽ 39 ጉዳይ አሁንም መፍትሄ አላገኘም። ጠቅላይ ሚኒስትሩ ምን አሉ? የግብፅ ጦር ከኢትዮጵያ ድንበር መውጣቱ በዜናችን ይዘናል። በአጋጣሚ ጥቃቶች ተከሰተ ስለተባለውም ጥቃት የፕሬዝዳንት ትራውሬም ጸሎት በዜናችን ይዘናል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 3 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። አሜሪካና ኢትዮጵያ የኢትዮጵያን ዲጂታል ትራንስፎርሜሽን ጉዞ ወደ ላቀ ደረጃ የሚያሸጋግር አዲስ የምስራች አሰምተዋል። በዓለም አቀፍ ደረጃ በከፍተኛ የማሰብ ብቃትና ውጤታማነቱ የሚታወቀውና በአሜሪካው አንትሮፒክ ተቋም የበለጸገው ክላውድ የሰው ሰራሽ አስተውሎት ወይም ኤአይ አገልግሎት ከዛሬ ጀምሮም በኢትዮጵያ በይፋ ስራ መጀመሩ ታውቋል። ይህ ትልቅ እምርታ እንዲመዘገብ የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከአሜሪካው የምርምር ተቋም ጋር ሲያደርግ የነበረውን ተከታታይና ውጤታማ የዲፕሎማሲ ውይይቶች ከፍተኛውን ሚና ተጫውቷል ተብሏል። ቀደም ሲል በኢትዮጵያ የሚገኙ የቴክኖሎጂ አፍቃሪዎችም የሶፍትዌር አበልጻጊዎችና ተመራማሪዎች እነዚህን የላቁ የኤአይ መሳሪያዎችም በቀጥታ ለመጠቀም የነበራቸው የቴክኒክ ፈተና አሁን ላይ በይፋ ተፈቷልም የተባለው። በእውቀቱ ስዩም በታላቁ ዓለም አቀፍ ፌስቲቫል ላይ ተመረጠ። ዝነኛው ደራሲና ገጣሚ በእውቀቱ ስዩም በስፔን ባርሴሎና በሚካሄደው 41ኛው ዓለም አቀፍ የግጥም ፌስቲቫል ላይ ግጥሞቹ እንዲያቀርብ ተጋብዟል። ይህ ታላቅ ፌስቲቫልም የፊታችን ግንቦት 6 ቀን ጀምሮ እስከ ግንቦት 13 2018 ዓ.ም የሚቆይም ሲሆን በእውቀቱ ግንቦት 13 ቀን በታሪካዊውና እጅግ ውብ በሆነው ፓላው ዴ ሙዚክ ታላንታ አዳራሽ ላይ በሚካሄደው የመዝጊያ ስነስርዓት ላይ ግጥሞቹን ለዓለም ያሰማል ተብሏል። ገጣሚው በዚህ መድረክ ከተለያዩ አህጉራት ከተመረጡ 7 ታዋቂ ገጣሚዎች ጋር በመሆን የኢትዮጵያን ስነ ጽሑፋዊ ለዛ በዓለም መድረክ ላይ ያስመሰክራል ነው የተባለው። የባርሴሎና ዓለም አቀፍ የግጥም ፌስቲቫል እንደ አውሮፓውያን አቆጣጠር 1985 ጀምሮ በየዓመቱ የሚካሄድና በዓለም ላይ ካሉ ጥንታዊና ዝነኛ የግጥም መድረኮች አንዱ እንደሆነም ይታወቃል። ፌስቲቫሉም በካታሎኒያ ባህል ውስጥም ትልቅ ቦታ ያለውም ሲሆን ግጥም ከሙዚቃ ከእይታ ጥበብና ከቪዲዮ ጋር ተቀናጅቶ የሚቀርብበት ልዩ ጥበባዊ ድግስ ነው። በእውቀቱ ስዩም የግጥም ስራዎቹን የሚያቀርብበት ፓላው ዴ ሙዚካ ካታላንም በራሱ በዩኔስኮ የዓለም ቅርስነት የተመዘገበ አስደናቂ ህንፃም ሲሆን እነዚህ ታሪክ ባለው ቦታ ላይ የኢትዮጵያ ዜማ መሰማቱም የጥበብ ድንበር ተሻጋሪነትን ያሳያል ተብሏል። ይህ ዝግጅት የኢትዮጵያን ስነ ጽሑፍ ከዓለም አቀፍ አዝማሚያዎች ጋር የሚያስተሳስር ከመሆኑም በላይ በእውቀቱ በሳቅና በቁም ነገር የታጀቡ ግጥሞቹን ለዓለም በማካፈልም የሀገራችን ገጽታ በበጎ ጎኑ የሚያስተዋውቅበት ታላቅ አጋጣሚም ነው ተብሏል። እነ አርቲስት ሰራዊት ፍቅሬ በ400 ሺና 500 ሺህ ብር ዋስትና ከእስር እንዲፈቱ ተወሰነ። ከሀገር እንዳይወጡም የእስር የእግድ ትዕዛዝ ተላልፎባቸዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሯል። የፌዴራሉ ጠቅላይ ፍርድ ቤት በሰጠው ውሳኔ መሰረትም አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋላይ፣ ገረም ደጀኔና ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር ዋስትና እንዲፈቱ ሲወስንም ካሊድ ናስርና አብርሃም ግዛው ደግሞ በ400 ሺህ ብር ዋስትና ጉዳያቸው በውጭ ሆኖ እንዲከታተሉም ታዟል። ሆኖም ተጠርጣሪዎቹ ከሀገር እንዳይወጡም የእግድ ትዕዛዝ ተላልፎባቸዋል። በተመሳሳይ የክስ መዝገብ 5ኛ ተከሳሽ የሆነው ታዋቂው ቲክቶከር መንሱር ጀማል ግን የዋስትና መብቱ አቃቤ ሕግ በመቃወሙ ምክንያት ሳይፈታ ቀርቷል። ፍርድ ቤቱ ከመንሱር ጀማል የዋስትና ጥያቄ ጋር ውሳኔ ለመስጠትም ለሌላ ቀን ተለዋጭ ቀጠሮ የሰጠም ሲሆን የቀሩ ተጠርጣሪዎች ግን የተወሰነባቸውን የገንዘብ መጠን በማስያዝም ከእስር እንደሚለቀቁም ይጠበቃል ነው የተባለው። ቀጥለናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር ተወያዩ።
ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፍ የገንዘብ ተቋም ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር በኢኮኖሚያዊ እድገት አጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸውም ለነበረን ጠቃሚ የሐሳብ ልውውጥና ቀጣይነት ላለው አጋርነትም ምስጋና አቀርባለሁም ብለዋል። የኢትዮጵያ ድምፅ ዜናዎች አሁንም ቀጥለዋል። የአንቀጽ 39 ማሻሻያ ሪፈረንደም ሊጠይቅ እንደሚችል ተገለጸ። ግንቦት 3 ቀን 2018 ዓ.ም ነው ይህን ዜና የሰማነው። በኢፌዴሪ ህገ መንግስት አንቀጽ 39 ላይ የሚገኘውን እስከ መገንጠል የሚለው አከራካሪ ሆኖ የቆየው ድንጋጌ የሰፈረበትን አንቀጽ ጨምሮም ሌሎቹንም የህገ መንግስቱ አንቀጾች ለማሻሻል የአብላጫ ድምፅ ይሁንታ ወይም ሪፈረንደም ሊያስፈልግ እንደሚችል የህገ መንግስትና ፌዴራሊዝም አስተምሮ ማዕከል አሳውቋል። የማዕከሉ የህግ ባለሙያን አቶ ተስፋዬ መገርሳ ለአሃዱ ሬዲዮ እንደተናገሩትም አሁን በስራ ላይ ባለው ህገ መንግስት አሉ ተብሎ የሚጠቀሱ ክፍተቶች በውይይት መፍታት ቀዳሚ ተግባር ሊሆን ይገባልም ብለዋል። ባለሙያው አክለውም በህገ መንግስቱ አንቀጾች ሳቢያ የሚነሱ ግጭቶች በዘላቂነት የመፍቻ አንዱ መንገድ ህገ መንግስታዊ ማሻሻያ ማድረግ መሆኑን ጠቁመዋል። በተለይም የብሔር ብሔረሰቦችን ራስን በራስ የማስተዳደር መብት እስከ መገንጠል የሚፈቅደው አንቀጽ 39 ከፍተኛ ጥያቄ የተነሳበት እንደሚገኝም አቶ ተስፋዬ ተናግረዋል። ጉዳዩ በፓርላማ የድምፅ ብልጫ ወይም በክልል ምክር ቤቶች ውሳኔ ብቻ የሚቋጭ ሳይሆንም ህዝበ ውሳኔ እስከ ማሰጠት የሚደርስ ሂደት ሊጠይቅ እንደሚችል አስረድተዋል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የስልጣን ባለቤቶች ናቸው የሚለው ህገ መንግስታዊ ድንጋጌ እንዳለ ሆኖ አከራካሪ ለሆኑ ጥያቄዎች የመጨረሻውን ምላሽ ለመስጠት ያለበት ራሱ ህዝቡ እንደሆነ አብራርተዋል። ዜናዎቻችን ቀጥሏል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብፅ ወታደራዊ ካምፕ ዘግታለች። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኝ የግብፅ ወታደራዊ ካምፕ እንዲዘጋ ማዘዟም ተገልጿል። ይህም በምስራቅ አፍሪካ ያለውን ቀጠናዊ የደህንነት ሁኔታ ሊቀይር የሚችልና የካይሮን ወታደራዊ መገኘት የሚያበቃ እርምጃ ነውም ተብሎለታል። የደቡብ ሱዳን የፕሬስ ምንጮችን ጠቅሰው የወጡ ዘገባዎች እንደሚያመላክቱት ከሆነ ትዕዛዙ በክልሉ ውስጥ ያሉ ማናቸውም የግብፅ ወታደራዊ እንቅስቃሴዎች ሙሉ በሙሉ ከአገሪቱ እንዲቆሙ የሚጠይቅ ነው ሲልም ዘ ሱዳን ታይምስ ዘግቧል። ቀጥለናል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው እጅግ አሳዛኝና አውዳሚ ጦርነት የውክልና መልክ እንደያዘ መሰማቱን ተናገሩ። ሚኒስትሩ በሰጡት መግለጫም ሱዳን ውስጥ የሚዋጉ ኃይሎች የጀርባ ድጋፍ በሚሰጡ በርካታ ሀገራት መካከል ጦርነቱ የውክልና ግጭት መደረግ መሆኑ ጠቁመው በቀጥታ በጦርነቱ ያልተሳተፉ ነገር ግን ብሔራዊ ግዛታቸውን የጦር መሳሪያ ማስተላለፊያ መንገድ አድርገው የፈቀዱ ሀገራት መኖራቸውንም አጋልጠዋል። አሜሪካ በአራትዮሽ የሰላም ሂደት ውስጥም በስፋት እየተሳተፈች መሆኗን ያነሱት ሩቢዮ በቅርቡ በመሪዎች መግለጫ ላይ የተደረሰው ስምምነትም አዎንታዊ ጅማሮ ቢሆንም በአፋጣኝ ወደ ተግባር ሊለወጥ እንደሚገባ አሳስበዋል። በአሁኑ ወቅትም የአሜሪካ ዋነኛ ትኩረት በዓለማችን ከታቹ የከፋዩ ሰብአዊ ቀውሶች አንዱን እያስተናገዱ ለሚገኙት የሱዳን ዜጎች የእርዳታ አቅርቦት ለማድረስ የሚያስችል ሰብአዊ የተኩስ አቁም ላይ መድረስ መሆኑ ጠቁመዋል። ለዚህም እርዳታ በሰላም የሚከፋፈልባቸው አስተማማኝ መጠለያ ማህበረሰቦች መለየት እንደሚያስፈልግ ገልጸውም ይህን ለማድረግ ግን ቅድሚያ አስተማማኝ የደህንነት ዋስትና መኖር እንዳለበትም አስምረውበታል። ይሁን እንጂ ሰብአዊ የተኩስ አቁም ብቻውን የዘለቄታው መፍትሄ ወይም የመጨረሻው ግብ አለመሆኑን ሚኒስቴሩ አስረግጠው ተናግረዋል። ከሰብአዊ ኮሪደሮችና ማዕከላት ባለፈ የጥረቱ ዋና ዓላማ ግጭቱ ሙሉ በሙሉ ማስቆም መሆኑ የገለጹት ማርኮ ሩቢዮ ይህንንም ለማሳካት ተፋላሚ ኃይሎች ከጀርባ የሚደግፉ ሀገራትና ወገኖችም ኃይሎች ግጭቱን ወደሚያስቆሙ የሰላም ስምምነት እንደሚመጡ ጫና ሊያሳድሩባቸውና ሊያስገድዷቸው እንደሚገባ አሳስበዋል። የፕሬዝዳንት ትራውሬ ጸሎት ዛሬ በማኅበራዊ ጉዳይ እያነጋገረም ይገኛል። ልዑል እግዚአብሔር ሆይ ይህንን ቀን እንደ ፕሬዝዳንትነቴ ስጀምር ያንተ መመሪያ ጥበብና ጥንካሬ እለምናለሁ።
በፍትህ ለመምራት ግልጽነትን፣ በትህትና ለማገልገል ርህራሄን፣ እንደዚሁም ትክክለኛ ለሆነው ነገር ለመቆም ድፍረትን ስጠኝ። ሀገራችንን ጠብቅ፣ ህዝባችንን ባርክ። እያንዳንዱ ዜጋ ሊበለጽግባት የሚችልባትን ቡርኪና ፋሶን እንድንገነባ እርዳን። ለመስማት የሚችል ልብን፣ አንድ የሚያደርግ አንደበትን፣ እንደዚሁም ለማገልገል የሚተጉ እጆችን ስጠኝ ሲሉም በማህበራዊ ትስስር ገጻቸው ላይ አስፍረዋል። ፈረንሳይ በቀኝ ግዛት ወቅት የተዘረፉ ቅርሶችን ለመመለስ የሚያስችል ህግ አጸደቀችም። ይህ እርምጃ አፍሪካዊ ባህላዊ ቅርሶቿን ለማስመለስ ለምታደርገው ጥረት ግን ለረጅም ጊዜ ሲጠበቅ የነበረ ትልቅ ስኬት ነውም ተብሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀኝ ግዛት ዘመን የተዘረፉ የኪነ ጥበብ ስራዎች ወደ መጡበት ሀገር የመመለስ ሂደት የሚያቀል ህግ በይፋ አጽድቀዋል። ህጉን የተቃወሙ ወገኖች የነቀፉት ፕሬዝዳንቱ ጉዳዩ ስለ ጸጸትና ይቅርታ እንደሆነም ተናግረዋል። ፈረንሳይ አሁንም ከቀድሞ ቀኝ ግዛቶቿ የዘረፈቻቸውን በ10 ሺዎች የሚቆጠሩ የኪነ ጥበብ ስራዎችና ሌሎች ውድ ቅርሶች በሙዚየሞቿ ይዛ ትገኛለች። በ2017 ስልጣን ከያዙ በኋላ ብዙም ሳይቆይ በዋጋዱጉ ንግግር ያደረጉት ማክሮን ፈረንሳይ በቀድሞ ቀኝ ግዛቶቿ ውስጥ ዳግመኛ ጣልቃ እንደማትገባ ቃል የገቡም ሲሆን የአፍሪካ የባህል ቅርሶች እንዲመለሱ ለማመቻቸትም ቃል ገብተው ነበረ። አዲሱ ህገ መንግስት በእያንዳንዱ ጥያቄ ላይ አዳዲስ ጥቃቅን ህጎች ማውጣት ሳያስፈልገው የጥበብ ስራዎች እንዲመለስም ይፈቅዳል ነው የተባለው። ፕሬዝዳንት ሲሪል ራማፎዛ በደቡብ አፍሪካ የሚፈጸመው ጸረ ስደተኞች ጥቃት በአጋጣሚ ጠባቂዎች የተቀነባበረ ነው አሉ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በሀገሪቱ በውጭ ጉዳይ ዜጎች ላይ የሚሰነዘሩ ጥቃቶች አስመልክቶም አዲስ ማብራሪያ ሰጥተዋል። ፕሬዝዳንቱ ጥቃቶቹ አጋጣሚ ጠባቂዎች ለገዛ ጥቅማቸው ሲሉም ያደራጁት ነው ሲሉም ገልጸዋል። ራማፎሳ ይህን ማብራሪያ የሰጡትም በደቡብ አፍሪካ የሚስተዋለው ጸረ ስደተኛ እንቅስቃሴ ስጋት ላይ የጣላቸው ሌሎች የአፍሪካ ሀገራት ለማረጋጋት በሚል እንደሆነም ተገልጿል። ፕሬዝዳንቱ አክለውም ጥቃቱ መላው የደቡብ አፍሪካ ህዝብ በስደተኞች ላይ ያለውን አቋም እንደማይወክልና በጥቂት ግለሰቦች አማካኝነት ለፖለቲካዊ ትርፍ የሚውል ድርጊት መሆኑን አስረድተዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 3 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።